ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ሁለት ተጀምሯል። በዛሬ መረጃችን የተለያዩ ሀሳቦችን የምናነሳበት ነው። በነገራችን ላይ በቀን 3 ጊዜ ነው ወደ እናንተ የምንመጣው። 7 ሰዓት ቀትር ላይ ብትፈልጉ ታገኙናላችሁ። አይደለም ግድ የለም አንድ ሰዓት እንግባ ብትሉኝ ያሮስ ሁለት ላይ ታገኙኛላችሁ። ምሽት 5 ሰዓትም ከስራ መስ አልፋችሁ እረፍት እያደረጋችሁ ማየትም ትችላላችሁ። በቀን 3 ጊዜ አጭር ከ10 እስከ 15 ደቂቃ የሚፈጁ መልእክቶችን ብቻ ወደ እናንተ ይዤ የመጣው መረጃ ከማስረጃ ጭምር አስደግፌ ያቀርብኩላችሁ እገኛለሁ። ወንድማችሁ መብራቱ ነኝ። ላይክ አድርጉ፣ ሼር አድርጉ፣ አበረታቱኝ ለማለት ወዳለኝ። በሱፐር ታንክስም ውጭ ያላችሁ ብትደግፉኝ ጥሩ ነው። ወደ መረጃችን እናምራ። ከሰሞኑ እንግዲህ ወንድማችን ፈለገ አትናቴዎስና ወንድማችን እፎይ ምንድነው የገጠማቸው? እንደምናስታውሰው እፎይ በቀሲስ ዲበኩሉ በልደተ ቃል በዘማሪያም በወንድሞቻችን ቴዲን ጨምሮ ገቢ ሲደረግለት እገዛ ሲደረግለት እንደነበር እናስታውሳለን። ወንድማችን እፎይ ደግሞ በዛው ደረጃ ደግሞ ፈለገ አትናቴዎስ በሱ ቤት ደግሞ ከፓስተር ሶፎንያስ ጋር ላይቭ ጌም ነበረው። ተደጋጋሚ ጊዜ ማስታወቂያ ሲሰራ እንደነበረ ማለት ነው። ያ መሀከል ላይ የተፈጠረው ነገሮች እፎይንና ፈለገ አትናቴዎስን እንዲቃቃሩ አድርገዋል መሰለኝ። ሁለቱም በየራሳቸው የላይቭ ስትሪም ላይ ሀሳብ አስተያየት የሰጡበት ይገኛሉ። ይሄ ነገር ወደ መለያየት እንዳይመጣ ወንድማችን ቴዲን በመካከል ገብቶ ለማስታረቅ እየሞከረ ነው። ምንድነው የተፈጠረው ነገር? እውነታውስ ምንድነው የሚለው ነገር ነው ማስቃኛችሁ። ላይክ አድርጉ፣ ሀሳብ አስተያየት ስጡ፣ ሰብስክራይብ አድርጉ። ግድ የላችሁ የኔ ስም ሲጻፍ የማየውን ሰው ስም አትጻፉ ምናምን እስከመባል ደረጃ እንደርሳለን ብዬ አስቤ አላቅም እና ምናልባት በየዋህነት ሄዳችሁ እዛ ጀስት ሰፖርት ለማድረግ ስለፈለግን የኔን ስም ስትጽፉ ሚዩት ስትደረጉ የነበራችሁ እህቶች ወንድሞች በጣም ትልቅ ይቅርታ ጠይቃለሁ እናንተን እና እንዲህ መሆን አልነበረበትም። እኔ ባጭሩ ምንድነው መሰላችሁ ከይቅርታ ጋር ማንንም ሰው ለማመስ ሰው አይደለሁኝም። የአቋም ሰው ነኝ። ስትፈልግ ሰፖርት ማድረግ ትችላለህ፣ ስትፈልግ ደግሞ መቃወም ትችላለህ። እሱ ጉዳይ አይደለም። ከዛ ውጪ ግን ጥላቻ ላለበት ሰው ግን እመኑኝ እኔ መድኃኒት ነኝ። ጥላቻ ላለበት ሰው እኔ ነገሮችን በጥላቻ አልመልስም። ምክንያቱም ጥፋት በጥፋት መመለስ አለባቸው ብዬ ስለማላምን በተደጋጋሚ ሰዎች እዚህ ላይ ብለ መተው ኔጌቲቭ የሆነ ነገርን ሲጽፉ የራሳቸው የሆነ ሐሳብ ይመስለኝ ነበር። ለካ ጀስት ከላይ ለካ ጀስት ያለደለ የተሞሉ ነው ጀስት ሰዎች ጥላቻ የሚሞሉትና እንዲህ አይነቱ ነገር እጅግ በጣም ያሳዝነኛል። ተመልሼ ላይቭ የገባሁት በነገራችን ላይ በጣም አዝኜ ነው እና ሌላውን ተው ጀስት ዛሬ ላይቭ የገባ ነው ቅድም እንዳልኳችሁ በግብረ ሰዶም ህይወት ውስጥ የነበሩ ስጋቸው በመሸጥ ይኖር የነበሩ እህቶች ዛሬዋን ቀን ናፍቀው ጓግተው ጠብቋት ዛሬን መተንፈስ ስለፈለጉ ነው። ዛሬ ላይ መጥቶ ብዙ ችግራቸው ቀለሉ ሰዎች በነገራችን ላይ መጥቶ እዚህ ጋር እኛን አውርተው የሆነ ልባቸው ላይ ረፍት ተሰምቷቸው የተመለሱ ሰዎች ቀላል አይደሉም እና ሰዎች አገልግሎት ላይ ተናበው ነው በነገራችን ላይ መቀጠል ያለባቸው። በዚህ ጉዳይ የምትከፉ ሰዎች ካላችሁ ስላስከፋናችሁ በጣም ይቅርታ። ስፔሻሊ ፎይ ኤክስፔክት አላደረግም ነበር እንደዚህ አይነቱ ጉዳይ የኔን ስም በተደጋጋሚ አንተ ላይ ብለሽ ስለጻፉ የማይሆን ሰው አጻፉ ምናምን ብለህ የተናገርካቸው ንግግሮች እጅግ በጣም ትንሽ ያስከፋሉ። ኤኒዌይስ ችግር የለውም፣ እግዚአብሔር ሁሉ ለበጎ ያደርገዋል። እዛ ቤት ያላችሁ ሞዴሬተሮችም ምንም አይደለም። እኔ እግዚአብሔር አምላክ እንግዲህ ማስተዋሉን ይስጣችሁ ነው የምለው። ሲቻል በሰዎች መካከል ልዩነቶች እንኳን ሲፈጠሩ በቻላችሁ ታቀም ለማጥበብ ሞክሩ። እኔ ያዛን ያክል ነገር ማከረሱ አይደለሁኝም። ታዞች ብዙ ስለምትጠብቁ ስትጽፉልኝም አይ ቆይ ይሄ ነገር ላይ ብገባበት ይሻላል ለስንቱ ልመልስ። ስለዚህ ገብተን አይ በወንድሞቻችን መካከል ትንሽ ነገር ነው ያለው፣ ያ ደግሞ ይፈታል፣ ይስማማሉ፣ ይነጋገራሉ፣ ይወያያሉ፣ መፍትሄ ይሆናል። ታላላቆችም አሉ ይሄንን ደግሞ ለማረቅም ይሆኑ። ስለዚህ በዛ ደረጃ ነገሮች እንዲታይ ከመፈለግና ምናልባት እፎይም ጋር ገብታችሁ ለምትጽፉት ነገር ፈለገም ጋር ገብታችሁ ለምትጽፉት ነገር እናንተም ወጣችሁ ለምታደርጉት ነገር እባካችሁ ጥንቃቄ እንድታደርጉ። ለክርስትናችን አይጠቅምም፣ እዚህ ሚዲያው ላይ ላለው አገልግሎት አይጠቅምም።
በጣም ይህንን አሰብስፈው የሚጠብቁ ቤተክርስቲያንንና አገልግሎቷን ሐዋርያ አገልግሎቱን ለመጉዳት ብዙ አይነት ውርወራን የሚወረውሩ ብዙዎች አሉ። ታላላቆቻችን ትምህርቱ ላይ ሲሰሩ እኛ ነገሩ ላይ ነው የምንሰራው ታውቃላችሁና ነገሩን በደንብ አድርገን ነገሮችን በደንብ እንፈትሻለን እናያለን። እና እንዲያ አሰብስበው የሚጠብቁ አካላት አሉ። በቃ የሆነ ስንጥቃት ከተፈጠረ እዛ ውስጥ መርዛቸውን ለመርጨት የሚተጉዋል። ስለዚህ ለአገልግሎቱ አይጠቅምም። ይሄ በቃ የማይጠቅም ነገር ነው ብዬ አስባለሁ። ስለዚህ ክቡራን ወንድሞች ጋር ያለውን ነገር መፍታት ይቻላል። በዚህ በኩል ያለው ነገር ግን ሌላ ስንጥቃት ፈጥሮ አፍ መካፈቻ እንዳንሆን አደራችሁ። በሁለት ወንድሞችም ጉዳይ ላይ እምመክረው እንደ ታናሽ ወንድምና ትንሽ ፍቅር እንደሚሰማው ሰው ከፍታችሁ ላይ ምንም ነገር እንዳታደርጉ። ከዚህ ቀደም በቀሲስ አባታችን ቀሲስ ዲበኩሉና አክሊል መካከል የማይታረቁ ነበር አይደል? የሚመስለው የማይስማሙ እስኪመስል ድረስ እዚህና እዛ ውጥረት። እኔ አንድ በጣም ቆሻሻ ቃል አለ፣ እኔ ከየት እንደመጣ የማይታወቅ ማለት ምንድነው ራሱ ሴንሱ ብዬ የምለው እንርገጥ እና ረገጣ የሚባል ነገር አለ። ተረገጠ እገሌን ከፍተን እንርገጥ። ምንድነው የምትረግጠው እንዴ? መጀመሪያው የወንጌል ገበታውን እርገጥ እስቲ፣ እዛ ላይ እንቁ እንዴ። በመንፈሳዊ ማንነት ሳንቆ ለመሰዳደብ ረገጣ ምናምን ተብሎ የሚደረግ የሆነ ቃል አጠቃቀም አለ። ይሄ ከየት እንደመጣ የማይታወቅ ቃል ማለት በእውነት በጣም ፍጹም የሚሰለች ቃል እና ቀሲስ ዲበኩሉን ከፍተን እንርገጥ፣ አክሊልን ከፍተን እንርገጥ። ምንድነው? ምን የሚጠቅመው ነገር አለ? የአክሊልን አገልግሎት ፈቀቅ ያደርገዋል፣ የቀሲስ አባታችንን አገልግሎት ፈቀቅ ያደርገዋል። ሁለቱ እኮ ተወያዩ። ሊያውም የነሱ ግጭት እኮ የዶግማ ግጭት እኮ ትልቅ ግጭት እኮ የትልልቅ የቀኖና ስርዓቶች ግጭት አናበው እኮ። አሁን እኮ ቀሲስ አባታችንን አክሊልን ቁጭ ብለው እኮ ያወራሉ። ስለሱ ያወሩ ስትሰሟቸው እንዴት ያስገርም። ይሄ ለሚያልፍ ጊዜ ማልፍ እንትን ሰክተን እንዳናልፍ ጥንቃቄ ያስፈልጋል። ቀሲስን እንርገጥ ተብሎ እንደው በእውነት አባታችን ስንቱን እንዳስቻላቸው ይላሉ። አንዳንድ ተከፍቶ ቆቡን ያውልቁት፣ እሳቸው በእንትናቸው ሽጉጥ ቢይዙ ይሻላል ምናምን፣ እንደዚህ ክህነታቸው እንደዚህ ይደረግ። ኧረ በስመ አብ! በጣም የሚሰለችና የሚደክም ነገር። አክሊልን እንርገጥ፣ ካህን አላከበረምና የታባቱ ፍርድም ይግባ፣ እንዳናየው እንዳንሰበው። ስንት ትርፍ የሚያመጡ ሰዎችን ረቀን እንችላለን። እና እግዚአብሔር አምላክ ጸጋውን አብዝቶ በዓላማ እስካቆያቸውና ለሱ ለመልካም እኛ ላይ መድረሱ እስከተጠቀመባቸው ድረስ ማክበር እንጂ ይሄ የከፈሉ እዚህና እዛ የመጓተት ነገር ጥሩ አይደለም፣ ትክክል አይደለም። ወንድሞቻችን አይሳሳቱም፣ አይጠፉም አይደለም፣ ያጠፋሉ። አሁን ፎይ ለምሳሌ ለጥፉ ብዙዎች አዝናቸዋል። አሁን ያጠፋው ምናምን አላቸው። ጥሩ ነው፣ መልካም ነው እንዲህ መቅናታችሁ። ግን የተወዳችሁ ቤተሰቦቻችን በዚህ ጉዳይ ላይ እኛም በቀጣይ መረጃዎችን አሰባስበን ለእናንተ እናመጣለን። ወንድሞቻችን በሀሳብ ቢለያዩ እንጂ ፍጹም እንደማይጣሉ እናምናለን። ምክንያቱም ብዙዎችን ቀድመን ስላየን ማለት ነው። እንዲጣሉ የምትሹ እንዲጣሉ የምትፈልጉ ነገር የምታባዙ ሰዎች ደግሞ ሰላም ብታወርዱ የተሻለ ነው የሚል መልእክት በዚህ አጋጣሚ ለማስተላለፍ ወዳለው ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይዘነጋ።